እግዚአብሔር ይመስገን። ክብራቱ ለኢየሱስ ከዚህ በላይ ሃሌሉያ። ሌላው ደግሞ አጎቴ ከእንጨት ወርቆ እግሩ አንድ እግር ተሰበረ። ከወገብ በታች እንዳለ ፓራላይዝ ሆኖ ነበር። ከዛ 4 አመት ሙሉ እንግዲህ የልብ ኬዝን መታቁ ከባድ እንደሆነ ታውቃላችሁ የትኞቻችሁ ማለት ነውና በጣም ለሊቴም በሙሉ አልተኛም ነበር። በጣም ነበር መሰቃየውና እዚህ መጥቼ መጀመሪያ የመጣው ቀን ሳይሆን እንዴ እሱ አገልጋይ ነው እንዴ ምናምን ብዬ እና አየሁትና እስቲ ያገለግላል እንዴ ያገለግልም ብዬ ነው የገባው። ከዛ እየጸለን ቆየን። እግዚአብሔር ይመስገን ዛሬ ወንድሜ ደውሎ ማቱሳል እኮ ቤት እየሰራ ነው ተነስቶ አለ። እግዚአብሔር ትልቅ ነው። በእውነት እግዚአብሔር ትልቅ ነው ማለት እኔ አሁን እዚህ ቁጭ ብዬ እንኳን እየተገረምኩኝ ነው ዝም ብዬ እያየሁት ማለት ነው። የመጀመሪያ የመጣው ቀን ሳይሆን እንዴ እሱ አገልጋይ ነው እንዴ ምናምን ብዬ እና አየሁትና እስቲ ያገለግላል እንዴ ያገለግልም ብዬ ነው የገባሁት። እና አጋጣሚ ደግሞ ሰው ጠቁሙኝ ነው ሲጀምር ወደዚህ የመጣሁትና እግዚአብሔር ይመስገን። እግዚአብሔር ማንነትን አያይም፣ ፊትን አያይም። የሚያየው እግዚአብሔር ልብን ነው። እግዚአብሔር ይባረክ። ሃሌሉያ። በእውነት እዚህ ቤት እረፍት አለ፣ እዚህ ቤት ሰላም አለ፣ እዚህ ቤት ደስታ አለ። ሃሌሉያ። እኔ ያገኘሁትን ሰላም ልነግራችሁ አልችልም። ማለት አባቴ ካረፈ አሁን 6ኛ ወሩ ነው። በጣም እጨነቅ ነበር፣ ልቤ በጣም ይመታ ነበርና ልቤ ከመምታቱ የተነሳ ልቤን እንደሚያመኝ አድርጌ በጣም እጨነቅ ነበርና እንደምሞት ነው ሁሌ የምጨነቀው። ከዛ ልብ ምቱ በጭራሽ ሊቆምልኝ አልቻለም። አዲስ አበባ ሄጄ 2 ወር ሙሉ ጾም ጸሎት ቆይቼ ነው የመጣሁት። ከዛ አሁንም ጨነቀኝ። ከዛ ዝም ብዬ እስኪ ሂጂ አቤ ጋር ምናምን ብለው ሲሉኝ እሺ ብዬ ተነስቼ ወደዚህ መጣሁኝ። የመጣሁትም ቅዳሜ ቀን ነው፣ የትላንትና ሳምንት ማለት ነው። ከዛ እግዚአብሔር ይመስገን። ክብራቱ ለኢየሱስ ከዚህ በላይ ሃሌሉያ። እንግዲህ የልብ ኬዝን መታቁ ከባድ እንደሆነ ታውቃላችሁ የትኞቻችሁ ማለት ነውና በጣም ለሊቴም በሙሉ አልተኛም ነበር። በጣም ነበር መሰቃየውና እዚህ መጥቼ ዘይቱን ይዤ ሄድኩኝ። በእምነት ገብቼ በኢየሱስ ክርስቶስ እኔን አስችለኝም ብዬ መሀል ደረቴ ላይ ዘይቱን ደፋውኝ። ከዛ በኢየሱስም ከዛች ምሽት ጀምሮ ቆመ መጥቶ ክብር ለኢየሱስ ነው። ሌላ ደግሞ የሆነው ነገር ለእኔ ሳይሆን ለአንድ ወንድም ነው። ስራ ቦታዬ ድረስ መጣና እንዲህ እንደ ድንገት ነው እየተላለፍን እያለ እዚህ ጋር በጣም ሽፍ ብሎ ነበረ። ከዛ እኔ ዱቄት ነገር ነው ምናምን ብዬ እንዲህ ስናየው እሱም ደንግጦ ወደ መስታወቱ ገባ። ጸጉር ቤት ነበረና ገባና በኢየሱስም ብሎ ደነገጠ። ምክንያቱም ውሃን የቋጠረው እዚህ ጋር ሙሉ ማለት ነው። ከዛ አይ ምንድነው ምናምን ብሎ ድንግጥ አለ። እሱ መጀመሪያ እንደ ኖርማል ሲሰራ እንደነበረ ነገር ዱቄት ነገር ነው እንጂ ምንም አልመሰለውም ነበር። ከዛ እና አልኩትና ዘይቱን ደግሞ ይዤ ይዞርኩኝ ነበር ቦርሳዬ ውስጥ ማለት ነው። እና በቃ ይሄው አሁን ጠፋ በቃ ብዬ ዘይቱን ቀባውት። በጠዋት ደውሎ ፀሐይ አለኝ። አንቺ ምንድነው የቀባሽኝ አለ። እግዚአብሔር ታምራት የሚያደርግበትን ነው ብዬ አልኩት። ጠፋኮ አንድ ነገር የለም አለኝ። ክብር ለኢየሱስ አልኩለት። እና እግዚአብሔር መልካም ነው። በዘይቱ በጣም ብዙ ነገር እየሆነ ነው። እኔ ለራሴ ነው ልባረክ የወሰድኩበት፣ ግን ብዙዎች እየተባረኩበት ነው። እና ምን አለኝ ኪሴ ውስጥ አስገብቼዋለሁ እና እግዚአብሔር እየባረከኝ ነው። ክብር ለኢየሱስ ይሁንለት። ለኔ ሳይሆን ለአክስቴ ልጅ ነበርና ከወገብ በታች አይሰራም ነበር ለልጁ ማለት ነው። ከዛ አጸለብኩኝ በዛይት አጸልቼ ከወገብ በታች እንዳለ ፓራላይዝ ሆኖ ነበር። ከዛ 4 አመት ሙሉ ተኝቶ ነበርና በጣም አሞት ነበር። ከዛ ሁላችን ተስፋ ቆርጠን ነበር። አዲስ ስልክ ስደውል በቃ እሱ ሞቶ ይሁን እያልኩኝ ነበር። ሁላችን በስጋት ውስጥ ነበርና ከዛ እየጸለን ቆየን። እግዚአብሔር ይመስገን ዛሬ ወንድሜ ደውሎ ማቱሳል እኮ ቤት እየሰራ ነው ተነስቶ አለ።
አታሳንሱ። ለኢየሱስ ይሁንለት። ብዙ ፉጨት ጩኸት። ሃሌሉያ። ለእናንተ ስናግረው ቀላል ሊመስል ይችላል፣ ግን ለእኛ በጣም ከብዶ ነበረ። 4 ዓመት ማለት ከወገን ዓመታት ሙሉ አይራመድም። ከዚህ በታች ሽባ ነው። ከዛ እግዚአብሔር ይመስገን አሁን ቤት መስራት ጀምሯል። አመስግኝ አሉ። ሃሌሉያ። ሌላው ደግሞ አጎቴ ከእንጨት ወርቆ እግሩ አንድ እግር ተሰበረ። ከዛ በኢየሱስ ስም ገጠምኩኝ ብሎ እኔን መታኝ። ከዛ ስመታ አሜን ብዬ ተቀበልኩኝ። ዛሬ እግዚአብሔር ይመስገን ተገጠመ አጥንቱ። አታሳንሱ። ከዚህ በላይ ለኢየሱስ ይሁንለት። ሃሌሉያ። ይሄ ነው ይሁንልኝ። ዘይትስ በእውነት በእምነት ውሰዱ። እግዚአብሔር ድንቅ ነገር ያደርጋል። ታምራቶችም ይከተላሉ።